እስራኤል ይባላል። ሰዎችን በመግደል የሚደሰት ሰው ነው። እድሜውም 33 ነው። የሚኖረው ደግሞ እንደተለመደው አሜሪካ ውስጥ ነው። አስተሳሰቡ የነፈለጨ ነው የሚባለው የነጨለፈ ብቻ የተመታ ነው። አንዳንድ የሚሰራቸው ስራዎች አሉ ኮንስትራክሽን ስራዎች ላይ ግን የሆነ ሰዓት ሲደብረው ብድግንና ደግሞ ማን ልግደል ይላል። ኢቨን አንዳንዴ ሁላ የሚገልበትን ቁስ የሆነ ከተማ እየሄደ ያስቀምጣል። ድንገት እዚህ ከተማ ለመግደል ካሰብኩ ይህን ነገር እጠቀምበታለሁ ቆፍሮም ነው የሚያስቀምጠው። ይሄ ሰውን ለመግደል የሚጠቀምበት አብዛኛው ጊዜ ሽጉጥ፣ ገመድና ጩቤ ምናምን ነገር ነው የሚሆኑ እነሱን እንዳይበላሹበት አድርጎ ቆፍሮ ነው የሚያስቀምጠው። በቃ ድንገት እንኳን የሆነ ቀን መጥቼ ተገደልኩበት ብሎ ማለት ነው። አንድ ጊዜም አይደለም በተለያዩ ጊዜያቶች ይህን መሳሪያ ቆፍሮ ወጥቶ ደግሞ ተጠቅሞት ያውቃል። 2011 ላይ እንደ ፈረንጆች አቆጣጠር ውስጥ አሁንም ልግደል ብሎ ያስባል። ወደ አሜሪካ ቺካጎ ይሄዳል። ከዛም ካርታውን ያወጣና እጁን እንደዚህ አድርጋ እንዲህ ብሎ አንድ ከተማ ይጠቁማል። ቨርሞንት ላይ መኪናውንም እየነዳ ወደዚች ከተማ ሄደ። ሆቴል ውስጥ ይገባል። ትንሽ ሲመሽ ደግሞ እዛ ከተማ ላይ መሳሪያ አስቀምጦ ነበር። ይህን መሳሪያ ሄዶ ቆፍሮ ያወጣዋል። ሳይበላሽም ይህን መሳሪያ 1 ዓመት ከ6 ወር ተቀምጧል። ጉድጓድ ውስጥ ቆፍሮ ያስቀመጠበት ውስጥ ማለት ነው። ለመጠቀም ያሰበው ይህን መሳሪያ ፍቅረኛ ማቾች ላይ ነው። እንደውም ፍቅረኛሞች መሞት አለባቸው ብሎ ነው የተነሳው። በመንገድም ወክ ማድረግ ጀመረ። በራቸው ከፈት ያለ ኦር ደግሞ ሳያስቡት ብርግድ አድርጎ የሚገባበት መስኮት ያላቸው ምናምን ያላቸውን ማየት ጀመረ ወክ እያደረገ። ይህንም ታዲያ የሆነ ቤት ያስታውቃል። በቃ በሩ በደንብ አልተዘጋም ምናምን። ጠጋ ብሎም ታዲያ የስልክ መስመራቸውን ቁርጥ ያደርጋል። ጊዜው 2011 ነው እንደ ፈረንጆች አቆጣጠሩ። ያኔ የመስመር ስልክ በደንብ ነበር ሰው የሚጠቀመው። እንደ አሁኑ ተንቀሳቃሽ ስልክ አለ ግን አልበዛ። እናም እሱ እርዳታ እንኳን እንዳይጠፉ ብሎ በማሰብ የመስመር ስልካቸውን ቁርጥ አደረገው። የገባው ደግሞ መኪና በማቆሚያው በኩል ነው። ምንም የሰበረው ነገርም የለም። ቀስ ብሎ ተራምዶ ወደ ተኙበት ሄደ። እነሱ ግን እስካሁን አላወቁም። መሳሪያ ደቅነው ተነሱ ይላቸዋል። ሲነሱም በገመድ ጥፍንግ አድርጎ ያስራቸዋል። በራሳቸው መኪና ይጭናቸውና ወደሚፈልገው ቦታ ይወስዳቸዋል። እዛም እሱን ከታች አድርጎ ሴቷን ደግሞ ላይ ያስወጣትና ጾታዊ ጥቃት ያደርስባታል። በዚህ ሰዓት ከታች ፍቅረኛዋ በቻለው አቅም ይጮሃል። በቻለው አቅም ራሱን ለማስላቀቅ ይጥራል። እስራኤል ደግሞ ጩኸቱ ስለረበሸው ዝም ለማስባል ወደ ፍቅረኛዋ ሲወርድ ይሄ ፍቅረኛ ደግሞ ኦልሬዲ ከታሰረበት ለማምለጥ ወይም ደግሞ ለመፍታት ዳር ደርሷል። እስራኤልም ስላየው ታዲያ ሄዶ አካፋ ያመጣልና ይህንን ሰውዬ መምታት ይጀምራል። ሰውዬው ግን በአካፋ ቢመታ የሚረታ ሰው አይደል። መታገል ጀመረ ፍቅረኛውን ለማዳን። እስራኤል ግን በቃ መረረውና መሳሪያ ወጣና አንድ አይደለም 5 ጊዜ ይተኩስና ድፍት ያደርገው። ወደ ላይም ወደ ደረጃው ወጥቶ ሚስቱን ወይም ደግሞ ፍቅረኛውን ጾታዊ ጥቃት ያደረሰባትን እንቃርጎ ያረጋታል እዛው። በመቀጠልም የፍቅረኛ ማማቾች ሬሳ እዛው ቤት ውስጥ የሆነ ጥግ አስይዘው ይሄዳል። ከትንሽ ቀናቶች በኋላ ግን እኚህ ፍቅረኛሞች እንደጠፉ ለፖሊስ ሪፖርት ይደረጋል። እዛው ደግሞ ጎረቤታቸው የሆነ ሰው አይቼ ነበር ለመጨረሻ ጊዜ ጠፉ ሰዓት ብላ ሪፖርት አደረገች። እናም በምናባ የምታስበውን ሰው ነገረቻቸው። እነሱም እያሰቡ እሷ ያለቻቸውን ስዕል ሳሉ ከዚህ ሰውዬ ጋር ይመሳሰላል ብሎ። ግን ይሄ ስዕል ምንም አልጠቀመም። ከትንሽ ቆይታ በኋላ ኬዙ ተዘጋ። እስራኤል ሳይያዝ ማለት ነው። ከሱም በላይ ደግሞ የበለጠ ነገሩ እንዳይያዝ የሚያደርገው እስራኤል ሄዶ ጥቃት ያደረሰበት ቤት ሬሳቸው ውስጥ ሆኖ ቤቱ ይፈርሳል። በዚህም የተነሳ አብሮ እንደ ቆሻሻ ከቤቱ ፍርስራሽ ጋር ሬሳቸው ይጣላል። ትንሽ ወራቶች አለፉ። እስራኤል አሁን ወደ የሚኖርበት ቦታ ተመልሶ የኮንስትራክሽን ስራውን እየሰራ ነው። ማንም አልጠረጠረው። ከትንሽ ቀናቶች በኋላ ግን አሁንም ለመግደል ያስባል። የሄደበት መንገድ ግን በሚያደረገው ነገር ዘግናኝ ነው። የሆነ ምሽት በመኪናው እየሄደ ባለበት ሰዓት የሚገለውን ሰው ፍለጋ እችን ሴት ያያል። ሰማንታ ትባላለች። እድሜዋ 18 ነው። የማታ ፈረቃ ላይ ቡና እየሸጠች ነው። ማንም ግን የለም የምትሸጥለት። ከስተመር የለም፣ በአካባቢው ሰው የለም። ቁጭ ብላ ነው በቃ ሽፍቷን የምትሰራ። ይሄ ደግሞ ለእስራኤል በጣም ተመቸው። መኪናውን አቁሞ ቀጥ ብሎ እሷ ጋር ሄደ። ወዲያውም መሳሪያ ወጥቶ እኔ የምልሽን ካላደረግሽ እተኩስብሻለሁ ይላል። ሰማንታ ይህን ሽጉጥ አይታ አልደነገጠችም። ለመሮጥ ታስባለች። ዘሎ ግን ይይዛታል። ከመኪናው ኋላ ያስገባታል አስሮ። ቀጥ ብሎም ወደ ቤቱ ይወስዳታል። ግን ቤት ውስጥ ሳሎን ቤት ወር መኝታ ቤት አይደለም ያስገባት። የሆነ ኩሽና ቤት ነገር አለ፣ እዛ ውስጥ ነው አስሮ ያስገባት። ታዲያም ሰማንታን እንደተለመደው ጾታዊ ጥቃት አድርሶባት አንቆ ጸጥ ያረጋታል። ጥሏትም ከኩሽናው ይወጣል። ከዚህ ቤት ሲወጣ ግን ሰማንታን ስልክ ይዞ ነበር የወጣው። ስልኳ ላይም እንዲህ ብሎ ቴክስት ያደርጋል ለፍቅረኛዋ፣ እንዳታስቡ ለቫኬሽን ወጥቻለሁ የሚል። ሬሳዋንም በነገራችን ላይ እዛው ኩሽና ነው የቶ አልቀበራትም። ከነጭራሹ በቃ ሰው እንደገደለ ራሱ በቃ አልቆጠረውም። ላይፉ መኖር ጀመረ። እሷን ሬሳ እዛው ኩሽና አስቀምጦ ጭራሽ ሁሉ ለመዝናናት ወደ ክሩዝ መርከብ ይሄዳል። ከማጋ ከፍቅረኛውና ከልጁ ጋር። እስካሁን ለነገራችን ላይ ያልነገርኳችሁ ነገር ልጅም አለው ፍቅረኛም አለው። አብሯቸው ነበረ። ፈታ
እያለ ያለው። ሰማንታ ግን በዚህ በኩል ሬሳዋ ቁጭ ብሏል አሁንም ኩሽና ውስጥ። አሁን በዚህ በኩል የሰማንታ ቤተሰቦች የሰማንታ ፍቅረኛ ሜሴጁ ግራ ገብቶታል። ለሰማንታም ቤተሰብ የላከችው ሜሴጅ ሲያዩ አልተዋጠላቸው። ለፖሊስም ሪፖርት አደረገው ይሄን ነገር። ወዲያውም ይሄንን ኬዝ ፖሊስ ማጣራት ጀመረ። 2 ሳምንት አለፈ ከጠፋች። እስራኤልም ከቫኬሽን ላጥላት እያለ መጣ። የሰማንታንም ስልክ ከፈተው አየው። በጣም ብዙ ሜሴጆች ተልኳል። የትነሽ ሚል ኢቭን አንዳንዱ ሜሴጅ ታግተሽ ከሆነ እንከፍላለን የትነሽ ሚልም አለው እና በዚህ ሰዓት ለምን እንደውም ብር አላገኝም ብሎ አሰበ። እናም ቴክስት አደረገ ለፍቅረኛዋ። የተለጠፈ ወረቀት አለ ከሱ ጀርባ መልእክት አስቀምጣለሁ ሄዳ አገኘው ብሎ። የሰማንታ ፍቅረኛ በቃ ሰማንታን ያገታት ሰው ነው ብሎ ይህን ሰውዬ ጠረጠርና አሰበ። ከሰማንታ ቤተሰቦቿ ጋር የተባለው ቦታ ፖስተር ተለጥፏል። ከፖስተሩ ጀርባ ወረቀት አለ። ይህን ወረቀትም ሲያዩት እላዩ ላይ ፎቶ አለ። ሰማንታ ጠፋች ተብሎ በጋዜጣ ታትሟል። እሱም ጋዜጣ ይዘ የሚያሳይ ፎቶ አለ። ይህንን ፎቶ ያደረገው ኦልሬዲ ሰማንታ 2 ሳምንት ነው አልፎታል። ግን ልብሷን እና ጫማዋን አስተካክሎ ሰውነቷ እንዳይታወቅ አድርጎ እንደበሰበሰች አስተካክሎ ነበረ እስራኤል ፎቶ ያነሳው እና እነሱም ደግሞ ሰውነቷን ልብሷን ምናምን ሲያዩ እሷን ልብ አላሏት መሞቷን። እስራኤልም እንዲነቃ ስላላደረገ በህይወት አለች ብለው እንዲያስቡ አደረጋቸው። ከፎቶ ታች ደግሞ እዚህ ወረቀት ላይ ምን ይላል? $30,000 ካልከፈላችሁ ሰማንታን እገላታለሁ ይላል። ኦልሬዲ የገደላትን ልጅ ማለት ነው። እነሱም ደግሞ እንደታገተች ነው ያሰቡ። እንዴት እንክፈሉ ሲሉ ደግሞ ከስልኳ ጋር የሰማንታን ክሬዲት ካርድ አግኝቷል። ስለዚህ እናንተ ለሰማንታ ብር ትልካላችሁ፣ እኔ በዚህ ክሬዲት ካርድ ብሩን አወጣለሁ ይላቸዋል። በንገተውም ታዲያ የሰማንታ አባት ያለውን አሟጦ $5,000 ወደ እሷ አካውንት ያስገባል። ወደ ሰማንታ ሀብታም የሚባሉ ቤተሰቦች አሉ። ከትንሽ ሰዓታት በኋላ ካስገባ በኋላ እስራኤል በኤቲኤም አድርጎ በእሷ ክሬዲት ካርድ ብር አወጣ። ይህን ሲያደርግ ግን ፖሊሶች እየተከታተሉ ነበር እና በየትኛው ኤቲኤም እንዳወጣ አውቀው እዛ ኤቲኤም ጋር ሲሄዱ ምንም ሊያገኙ አልቻሉም። የሰማንታንም ክሬዲት ካርድ ፖሊስ በተጠንቀቅ መጠበቅ ጀመረ። ቀጣይ ሳምንት ከሆነ ቦታ በኤቲኤም ያወጣል ብር። ሲሄዱ ግን የለም። በቀጣዩም ሌላ ቦታ እንዲህ እያደረገ ተጫወተባቸው። ምርር ሲላቸውም ፖሊሶች ለኤፍቢአይ ይሄን ነገር ያስተላልፋል። ኤፍቢአይም ግን ሊይዙ አልቻለም። አሁን እስራኤል ፈታ ብሎ መኖሩ ቀጠለ። ግን እስራኤል ትልቅ ጥፋት ያጠፋል። አሪዞና ሆኖ በኤቲኤም በሰማንታ ብር እያወጣ ባለበት ሰዓት እዛ ኤቲኤም አካባቢ ሲኩሪቲ ካሜራ ነው። በዛ ሲኩሪቲ ካሜራ ደግሞ የሱን መኪና መለየት ቻሉ። ወዲያውም ይሄ መኪና እንዲያዝ ማግለጫ ወጣ። በየቦታው ስራዬ ብለው ፖሊሶች መፈተሽ ጀመሩ። ከቀናቶች በኋላ ታዲያ አንድ ፖሊስ እች መኪና አያት። እስራኤልም ታዲያ ከሆነ ቦታ እዚች መኪና ውስጥ ግብት ይላል። ፖሊሱ እያዩ ግን ፖሊሱ ምንም አላለው። ዝም ብሎ መከተል ጀመረ። እስራኤልም መንዳት ጀመረ። ፖሊሱ ግን የሆነ ሰዓት ቁም ይለዋል። ያስቆመው ግን ከፍጥነት ገደብ በላይ ሄዳል ብሎ ነበር። ግን ውስጡ ያውቃል ይሄ መኪና ተፈላጊ እንደሆነ እንዳያመልጠው ነበር ከፍጥነት በላይ አብራል ብሎ ያስቆመው። እንደሚፈልገውም ይሄ ፖሊስ ታዲያ በቂ ኃይል ካገኘ በኋላ መኪናውን መበርበር ጀመረ። ሲበረብረው የሰማንታን ክሬዲት ካርድ መሳሪያ ያገኛል። በዚህም ምክንያት እስራኤልን ገጨም ያደርገዋል። እስራኤልም ትክክለኛ ፎቶ ይህን ይመስላል። የፍርድ ሂደቱ ገና ሳያልቅ እስር ቤት ውስጥ ሆኖ እስራኤል እራሱን ያደርጋል እዛው እስር ቤት ውስጥ። ኤፍቢአይም ለጊዜው አጣርቶት የነበረው 15 የሚሆኑ ሰዎችን እንደገደለ ነው። ግን ማን ያውቃል ከዛ በላይ ይሆናል። እስር ቤት ውስጥ ሆኖ ደግሞ ራሱን ማረጉ አይደንቅም። ምክንያቱም ጭንቅላቱ ትክክል ቢሆን ይሄ ሁሉ መጥፎ ስራዎችን አይሰራም። ሰውን ገላችሁ ደግሞ መቼም ጤነኛ አትሆኑ። የሰው ደም ቀላል አይደለም። የዛሬ እውነተኛ ታሪካችን ይሄን ይመስላል። እስካሁን ላይክ እና ሰብስክራይብ ካላደረጋችሁ ምን ይጠብቃችሁ? ወዳችኋለሁ። በቀጣይ እስከምንገናኝ ቻው።